ተመልካቾቻችን የምትገኙት በአዲስ ሚዲያ ኔትወርክ የአዲስ መዝናኛ ፕሮግራማችን ላይ ነው። በዛሬው የአዲስ መዝናኛ ፕሮግራማችን በሳምንቱ ጋባዥ ወደ አንድ ቦታ ልንሄድ ተዘጋጅተናል። ለዛሬው ፕሮግራማችን ያሰብነው የጓደኛዬን ልደት በማስመልከት አንድ ቦታ ይዣት እሄዳለሁ። ቦታው የት ነው? ምንስ አለ? እንዴት ልታከብሪላት አስበሻል? የሚለውን ከፕሮግራሙ የምንመለከተው ይሆናል። ደርሻለሁ። ሃይ በጣም ይቅርታ። ማንቺንም እየጠበቅኩ ምንም አልተጠቀምኩም። ቡና እንበላታ። ቡና እንጠጣለን። አዎ ቡና እንጠጣ። ይዋልታ ቡና ቡና የገቢ ምንጫችን ቡና። የድሮ በሬዲዮን በሁሉም ቦታ እንሰማው የነበረው ሙዚቃ ነው። በጣም ነው ደስ የሚለው። በተለይ ቡና ካለው ማህበራዊ ፋይዳ አንጻር ከዛ ደግሞ እንደ ሀገር ካለው ኢኮኖሚካል ካለው ጥቅም አንጻር እንዲሁ በዋዛ የሚታይ አይደለምና ሴሬሞኒው ራሱ በዛ ላይ እንደኔ ቡና አፍቃሪ ሲኖር እንኳን ያን ያህል አይደለሽ። በጣም ቆንጆ ነው። ወድጄዋለሁ። ጓደኛዬ እየደወለችልኝ ነበረ። እስቲ መድረሳችንን ላሳውቃትና ቡናችንን ጠጥተን እንሄዳለን። መኖሯንም በዛ አይ መኖሯን እንኳን እርግጠኛ ሆኜ ነው የመጣሁት። ላይ ማለት ነው ልደትሽ መሆኑን አልረሳሁትም። እኔ ጋር ረስተሽዋል ብዬ እያሰብኩ እንዴት ትረሳዋለሽ? ሃፒ በርዝዴይ። ሶ ልደትሽን በማስመልከት ነው እዚህ ጓደኛዬ ጋር የመጣ ነው። እዚህ ነው ልደቴ ነው እንዴ ሰርግ ነው? ልደቴ ነው እንዴ ሰርግ ነው? ካሁን በኋላ ቦታ ያንቺን እባክሽ። ለማንኛውም ልደትሽን በማስመልከት ዛሬ ሙሉ ወጥሽን ችዬ ወራት ጋብዝሻለሁ፣ አዝናናሻለሁ። ተረጋጋ። ቀሚሶችን እንመርጣለን። እዚህ የመጣ ነው ለዛ ነው ለልደትሽ ለራት የሚሆን ማለት ነው። እግረ መንገዴን እኔም ልዘንጥ ነው ማለት ነው። አብረን እሷ ምርጫውን ለእኛ ሰጥታናለች። እኔ ምንሽ ረዘም ያለ ነገር ትወጃለሽ? ረዘም ማለት እንደዚህ ያለ ነገር ቆንጆ ነው። እየለበስኩኝ ሳይዘው እንግዲህ ተመልካቾቻችን የጓደኛዬን ልደት ለማክበር ከዚህ ጀምረናል። እስካሁን ሰርፕራይዝ አልሆነችልኝም፣ እውነት ለመናገር በጠበቅኩት ልክ ማለት ነው። እዛ ሄደን ቀጥሎ ያሉት ፕሮግራሞች ሰርፕራይዝ ያደረጓት እንደሆነ የምናየው ነው የሚሆነው። የምንገኘው በሂሉስ ብራይዳል ነው። ያምራል። ሞር ከዛኛ እንዴት አገኘሽ? አይደለ? በጣም በሰው ልደት ዘንጬ በጣም ነው የሚያምረው። አገኘው ሞትኩኝ እያለ እኔ እዚህ ነገር ለምን ይፈራለሁ? እኔ አደፋፍርሻለሁ።
ቦታው ቆንጆ ነው። ፎቶ ለመነሳት የትኛውም ሰው የትኛውም ፕሮግራም ሲኖርበት ለሰርግ አሁን እንደ ድሮ እንትን መሄድ ቀርቷል አይደለ? የተለያዩ ቦታዎች ፓርኮች ጋር ብቻ የሆነ ፎቶ መነሻ ብቻ ዩኒክ ተብሎ የተፈለገ ቦታ ላይ ይሄዱ ፎቶ መነሳት ቀርቷል። አሁን አዲስ አበባችን በቀኝም በግራም ፎቶ መነሻ ሆናል። በጣም የሚያምር ሪፍሬሽ መንገደኛውን ራሱ እያየሽ ነው። በእግሩ የሚሄድ ሰው ራሱ ጨምሯል በጣም እና መንገዱ ያምራል። ቦታዎቹ ደስ ይላሉ። ፎቶ ተነሱባቸው የሚሉ ጎዳናዎች በስተዋል። የትኛውም ልደት፣ ሰርግ፣ የሌሎች ኦኬዥኖች ሲኖሩ ለፎቶ መነሻ አማራጭ ቦታዎችን አግኝተናል። ተመልካቾቻችን እኛም እግረ መንገዳችንን በጉዟችን መካከል ይሄን ቦታ ስናገኝ ፎቶ ሳንነሳማ አንቀርም ብለን ነው። የልደት ትልቁ ማስታወሻ ፎቶ ነው እንዴ? በጣም ወደዛ ብለናል። ምግብ እንብላ። አዎ ቆንጆ ደግሞ ምሽት እናሳልፋለን። አሁንም አብራችሁን እንድትቆዩ እንጋብዛለን። ቅድሚያ ለማለት አመሰግናለሁ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽን። በጣም ነው የሚያምረው። ወደ ሊትል ፓሪስ ሬስቶራንት እንኳን በደህና መጣችሁ። እንዴት አገኘሽው? በጣም ነው የወደድኩት። ማለት ከመግቢያችን ጀምሮ የተናገርኩም ነበረ። ቫይቡ ደስ ይላል። የሆነ ክላሲ የሆነ ነገር ደግሞ ሩፍቶፕ ሬስቶራንት ሆቴሎች አልተለመዱ፣ ግን ደግሞ ለትልልቅ ከተሞች እንደ አንድ ኳሊቲ ኳሊፊኬሽን የሚታይ ናቸው። እንኳን ደህና ቆየሽ። የእድሜውን ነገር አልረሳሁትም። ከምግብ በኋላ እሺ በጣም አመሰግናለሁ። አልቀረም ስለነገራችሁ የነበረው እኛ ደግሞ ያው ሊትል ፓሪስ ሰርፕራይዝ ማድረግ ይወዳልና ይሄን ኬክ ሰርፕራይዝ አደረግናችሁ። ሰው የልደት እንኳን ግን ይሄን ከእናንተ ጋር እየተጫወትን ኬኩን እንድንቆርስ እዛ ጋር ሰፋ ያለ ቴብል ላይ ቤት እየወሰጁ በቃ እናመሰግናለን። የልደት ምሽት የራት ግብዣ ከቆንጆ ቤት ጋር አሳልፍንና እዚህ ቤት ማመተን ስለዚህ ቤት ሳንጠይቅ አንሄድም እንዴ? ያው ለኛ ብቻ ሳይሆንም ተመልካቾቻችንም ይሄ ቆንጆ ቤት የት ነው ብለው ቢጠይቁ አድራሻውን ብቻ ሳይሆን ያሉትንም አገልግሎቶች ከዛ ቤቱ ደግሞ እንዴት ተጀመረ የሚለውን አንስተን ትንሽ ኢንፎርሜሽን ሰጥተናቸው ብንሄድ ምን ይመስልሻል? ጥሩ ሀሳብ ነው። በጣም ጥሩ ሀሳብ። ስለዚህ እኔ ስሙ ቅድም ጀምሮ እንኳን ደህና መጣችሁ ወደ ሊትል ፓሪስ ጀምሮ አይምሮ ውስጥ ያለው ሊትል ፓሪስ የሚለው ነውና ሊትል ፓሪስ እንዴት እንዳላችሁት ነግራችሁን ብንቀጥል ይሻላልና ካንቺ ልጀምር። መጀመሪያ ራስሽን አስተዋውቂን፣ ከዛ እዚህ ያለሽን ኃላፊነት አስተዋውቂንና ሊትል ፓሪስ እንዴት እንዳላችሁት ትነግሪኛለሽ? ሊትል ፓሪስ የ22 ዓመት ስሙ ነው ማለት ቋንቋን የቀየር ነው። ሊትል ፓሪስ ከመሆኑ በፊት ፒቲ ፓሪ ነበረ
ፐቲ ፓሪ ማለት ፍሬንች ነው፣ ትንሿ ፓሪስ ማለት ነው። ሊትል ፓሪስም እንግሊዘኛ ሆኖ ትንሿ ፓሪስ ማለት ነው እና ከዛ የመጣ ነው ስሙ። ያው ሌላ ስቶሪ ያለው ፒቲ ፓሪ እና እዚህ አዲስ አበባ ላይ ሲመጣ ደግሞ አዲስ አበባ እንደዚህ አይነት ሩፍቶፕ ላይ ሲመጣ አዲስ ስም ይዘን ስሙን ወደ እንግሊዝኛ ቀይረ ነው ብቻ ነው እንጂ የነበረ የ22 ዓመት ታሪክ ያለው ቤት ነው። ስለ ሩፍቶፕ፣ ስለ ሬስቶራንት፣ በተለይ ደግሞ የሩፍቶፕ ሬስቶራንት እኛ ሀገር ላይ የተለመደ አይደለም። በመዲናችንም በጣም ጥቂት የሚባሉ ቦታዎች ወይ ደግሞ በጣት የሚቆጠሩ ቦታዎች ነው የሩፍቶፕ አገልግሎት ሊኖራቸው የሚችለው እና እስኪ ስለ ሩፍቶፕ ሬስቶራንት እና ስለ ሊትል ፓሪስ የሩፍቶፕ አገልግሎት ንገሪ። ሩፍቶፕ በሌላው ዓለም ላይክ እንደ ቢች ዳር ነው፣ እንደ መዝናኛ ነው የሚቆጠረው። ሩፍቶፕ ላይ ስወጣ በቃ ችግሮችን እዛ መሬት ላይ ጥያቸው መጣሁ ምናምን በቃ ሪላክስ እንደሚያደርግ ራስ ሪፍሬሽ እንደሚያደርግ ማለት በቃ የሆነ ሀሳብሽን ቅልል አድርጎ ዘና የምትይበት ቦታ እንደሆነ ብዙ በቃ ከኤክስፒሪየንስ ካላቸው ካነጋገራቸው ኤክስፒሪየንስ ካደረጉት ከውጭዎቹ ሰዎች እንማራለን። ሩፍቶፕ ላይ ሲሆን ለየት ያለ እንትኖች አሉት። ምክንያቱም እኔ የተለያዩ ሀገራቶችን ትራቭል አደርጋለሁ እና በማይበት ጊዜ ላይክ በጣም ብዙ ሀገራችን ላይ ቢኖሩ ብዬ የምመኛቸው ነገሮች ነበሩ። የከተማውን ቪው ማለት ያው ይሄን ቆጠቆጠ ምናምን ህንጻ ምናምን ነው የምታየው አይደለ? ህንጻ ተገብሻል ለምናምን በቃ የሚያምር ነገር ነው የከተማውን ቪው የምታየው። እዚህ ግን ስንጀምር አካባቢ እንደሷ ነበር እና መብራት ነበረ። በቃ እዛ ጋር መብራት በራ፣ እዛ ጋር መብራት በራ ነበር የምንለው። አሁን ግን ዙሪያችንን በቃ የኛ ቤት ዲኮር ነው። የከተማው ማማር ለኛ ዲኮር ነው የሆነ ነገር። የትኛውም ሀገር አፍሪካ ሀገርን ብትሄጂ ሩፍቶፕ ላይክ የቱሪስት መስህብ ነው ማለት ከተማዋን የሚጎበኛት የከተማውን ቪው የአገሪቷን በደንብ የሚያዩበት ነው ሩፍቶፕ እና ሪዘርቬሽን ከ3 ቀን 4 ቀን በፊት ነው። አሁን እንዳነሳሽው በጽዬ ከተማችን አዲስ አበባ የተለያዩ የልማት ስራዎችን እየሰራች ነው። የአፍሪካ መዲና እንደመሆኗ ደግሞ መዲናነቷን የሚመጥኑም የተለያዩ ልማት ስራዎች እየሰራች ነው የምትገኘው። እነዚህ የተሰሩ ስራዎች ደግሞ የእናንተን ቢዝነስ በተወሰነ ደረጃ ከፍ እንዳደረገላችሁ ምን ያነሳሽልንና እስቲ አንቺ ደግሞ የሌሎች ሀገራት ኤክስፔሪየንስ እንዳለሽ ቅድም አንስተሽልናልና አሁን ላይ ያለውን የከተማችን ሁኔታ ደግሞ እስቲ እንዴት ታይዋለሽ ከሌሎች ካየሽው ጋር አነጻጽረሽ ማለት ነው? በዚሁ አጋጣሚ አንድ ነገር ማለት እፈልጋለሁ በኮሪደሩ ልማት ዙሪያ ማለት ነውና እዚህ ለመምጣት ላይክ ለምሳሌ ከቦሌ ብንወስደው በኢምፔሪያል አልፈሽ በገርጂ መብራታል ጃክሮስ ምናምን ነበረ ክሮስ የምናደርገው። አሁን ግን ላይክ 10 ሚኒት በማይሞላ እንትን በዚህ በሃይዌይ እስከ ጎሮ ከቦሌ ኤርፖርት እስከ ጎሮ ድረስ ሃይዌይ ተሰርቶልናል። ያንን በጣም ጥሩ አጋጣሚ ነው። ከሌሎች ሀገሮች አንጻር ላይክ አሁን ለምሳሌ ወደ ታይላንድ ሄዳለው ባንኮክ ማለት ነውና ኦክታቭ የሚል አለ። ሶ ኦክታቭ ሩፍቶፕ በጣም ነበረ የምንመሰጠው ላይክ በጣም ነው ብዙ እንትኖች አሉ የትኛውም ዓለም ላይ። እኛ ሀገር ግን ሩፍቶፕ ብዙ አላየሁም። በእኛ ሀገር ደረጃ የሩፍቶፕ ሆቴሎች ያን ያህል የተለመዱ አይደሉምና ብዙ ጊዜ ነው አይተሽ ከሆነ የመጨረሻ የህንጻ መጨረሻ ልብስ ማስጫ መኖሪያ ቤት ከሆነ ብዙ ጊዜ ልብስ ማስጫ ምናምን ሌላ አገልግሎት የሚሰጣቸው ከሆነ ደግሞ ስቶር ምናምን ነው የሚሆኑትና ይሄ አውት ኦፍ ሰርቪስ የሚሆኑበት አጋጣሚ አለና ብዙ ህንጻ ነው ከተማችን ውስጥ ያለው። በተለይ ከቅርብ ጊዜ ወዲህ ከፍታቸውን በጣም ረጅም የሆነ ህንጻዎች ይገነባሉ። ሩፍቶፑን ለእንደዚህ አይነት አገልግሎት ሩፍቶፕ ሬስቶራንት፣ ሌሎች ደግሞ ሩፍቶፕ ላይ ሊሰሩ የሚችሉ ሌሎች ሰርቪሶች ከሬስቶራንት ውጭ ያሉ አገልግሎቶች ላይ መዋል ይችላሉ ብዬ አስባለሁ። አንድ ቢዝነስ ማደራጀት በራሱ ቀላል አልነበረም። በዚህ የነገረችኝ ነበርና ምንም ስራ አንድ ሳህንም ሳንሸጥ የወጣንበት ጊዜ አለ ብለሽኛልና እስኪ ስለዛ ንገሪ። 8ኛ ፎቅ መሆኑ ራሱ ሰው የለመደው መሬት ላይ ነው። በቃ ለማስተዋወቅም በጣም ጊዜ ውስጥ ያልናምና ማለት ሰራተኛ አይቆይልን። በጣም ትልቁ ሀሰት የነበረው እዚህ ቤት ላይ የሰራተኛ አለመቆየት ነበር። ምክንያቱም በቃ ፊውቸሩ አይታያቸውም እና ለነሱ ለማስረዳት ደግሞ በጣም ኢነርጂ ነው የሚጨርሽው። ሊትል ፓሪስ አሁን በጣም በቆንጆ ስታንዳርድ ላይ እንደሚገኝ አይተናል። ከዚህ የተለየ ምን ልጨምሩ አስባችኋል? አሁን ሊትል ፓሪስ በጣም ሰፊ
ነው ሬስቶራንቱና የሆነ ቪአይፒ ነገር ስለሚያስፈልገው ፋይን ዳይን ሬስቶራንት። ምክንያቱም አሁን እዚህ ጋር ቤተሰብ ልጆች ይዘው ወጣቶች ምናምን ሊመጡ ይችላሉ፣ የተለያዩ ሰዎች ማለት ነው። ያኛው ሳይት ግን ጀስት በሪዘርቬሽን ብቻ ለዲፕሎማት እና ፋይን ዳይን ሬስቶራንት በቃ የመጨረሻ ሃይ ክላስ የሆነ እሱን እያደራጀን ነው። በጣም ብዙ የምናያቸው ነገሮች ተቀይረዋል። ከላይ ሆነሽ ወደ ታች በምታይበት ጊዜ ሙሉ ቪውን በምታይበት ጊዜ ላይክ በጣም አሸብርቃለች። ለኛ ደግሞ ይሄንን ውበት ነው ድምቀት የሰጠው ለቤቱ። ይሄንን የከተማን ውበት የኮሪደር ልማት ላይቶቹ ኢቭን ለመኪና ገልጸዋለች እሷም የመኪና ፍሬቻ ሁላ ሳይቀር ለኛ ትልቅ ዴኮሬት። የዛሬው ልዩ የሳምንቱ ጋባዥ ፕሮግራማችን በሊትል ፓሪስ ነበረ የነበረው ቆይታችን። አዲስ መዝናኛችን ይቀጥላል።